ፊልሙ የሚጀምረው ጸጥ ባለ ሜዳ ላይ አንድ አዳኝ ሽጉጡ ወደ አንድ ጥንቸል አነጣጥሮ ሲጠባበቅ ነው። የጥይቱ ድምፅም ድንገት ጸጥታውን ያደፈርሰዋል። ወዲያውኑም ትዕይንቱ ወደ አካሽ ይዞራል። እሱ አይነ ስውር ሰው ቢሆንም ግን በጣም ጎበዝ ፒያኖ ተጫዋች ነው። እሱ መጠነኛ በሆነ ቤት ውስጥ ከድመቱ ጋር ብቻውን ይኖራል። ምንም እንኳን ጓደኛም ሆነ ቤተሰብም ባይኖረውም አሁን በሙዚቃ ውስጥ ደስታን ያገኛል። እንዲሁም ትልቅ አርቲስት የመሆን ህልም አለው። አካሽ ወደ ውጪ በወጣ ቁጥር ቦንዶ የተባለ ልጅ አካሽ አይነ ስውር መስሎ ነው የሚተውነው ብሎ ስለሚያምን ቀልዶችን ይቀልድበት ነበር። ይሁን እንጂ አካሽ ይቀጣዋል። ነገር ግን ቦንዶ በገንዘብ ምትክ ታክሲ ሊያመጣለት ቃል ይገባል። አካሽም ታክሲውን ይዞ ወደ ሙዚቃ መሳሪያ መሸጫ ሱቅ ያመራል። በዚያም ስለ ሁለት የፒያኖ ተማሪዎች ይነግሩታል። እሱ ግን ከሁለት ወር በኋላ ለንደን ውስጥ በሚካሄድ አስፈላጊ ውድድር ላይ ትኩረት ማድረግ አለብኝ በማለት ፍቃደኛ ሳይሆን ይቀራል። በመቀጠል ፓራሞድን እንተዋወቀዋለን። እሱ ታዋቂ የቀድሞ ተዋናይ ሲሆን አሁን ግን ወደ ሪል ስቴት ንግድ ዞሯል። ከሚስቱ ሰሚ ጋርም በቅንጦት አፓርታማ ውስጥ ይኖራሉ። በመካከላቸው ከፍተኛ የእድሜ ልዩነት ቢኖርም አሁንም አብሮ አስደሳች ደስተኛ ህይወትን ይኖራሉ። ሲሚ በኩሽና ውስጥ የፓራሞድን ተወዳጅ ምግብ ስታዘጋጅ ፓራሞድ ከመጀመሪያ ጋብቻ ከወለዳት ልጁ ዶኒ ጋር እንድታወራ ያደርጋታል። ዶኒና ሲሚ ስለ ዕለት ተዕለት ውሏቸው ጥቂት ቃላትን ተለዋወጡና ተበራርቀው ስልኩን ይዘጋሉ። በትራፊክ መብራት አቅራቢያ ሶፊ የምትባል ወጣት ሴት ከአንድ መኪና ሹፌር ጋር ትከራከራለች። ትኩረቷም ተከፋፍሎ ስኩተሯን በፍጥነት ስትነዳ ድንገት ከአካሽ ጋር ተጋጅታ መሬት ላይ ተጥለዋለች። ሶፊም በፍጥነት ትረዳዋለች። አይነ ስውር ስለመሆኑም ስታቅ በጣም ታዝናለች። ጥፋተኝነትም ይሰማታል። እናም አቅራቢያ ወደሚገኝ ምግብ ቤት ትወስደዋለች። ቡና ትጋብዘዋለች። በንግግራቸው መሃል አካሽ ፒያኖ ተጫዋች መሆኑን ትረዳለች። ቀደም ሲል ፒያኖ ተጫዋች ስትፈልግ ስለነበረ ወዲያውኑ በአባቷ ሆቴል ውስጥ እንዲጫወት እድል ትሰጠዋለች። በምግብ ቤቱ ኩሽና ውስጥ የሶፊ አባት ፍራንኮ አካሽ የሚጫወተውን ቆንጆ ዜማ ሰምቶ ወደ ውጭ ይወጣል። በችሎታም ተደንቆ ወዲያውኑ በምግብ ቤቱ ውስጥ ስራ እንዲቀጠር ያደርገዋል። ቆየት ብሎ ሶፊ አካሽን ወደ ቤቱ ለማድረስ በስኩተሯ ላይ ትጭነዋለች። በመንገድ ላይ ስለ አይነ ስውርነቱም ተጠይቀዋለች። አካሽም የ14 ዓመት ልጅ እያለ የክርኬት ኳስ ጭንቅላቱን መቶት የአይን ነርቡን እንደጎዳ ያስረዳታል። ቤት ሲደርሱ አካሽ ለቡና ይጋብዛታል። እሷ ግን በትህትና እምቢ ትላለች። በማግስቱ ጠዋት እንደምትመጣም ቃል ገብታለት ትሄዳለች። ቤት እንደገባ አካሽ የደበዘዙ ልብሶቹን ያውልቃል። በማግስቱም ጠዋት ደግሞ አይኑን ተሸፍኖ ይነቃል። ይህም አካሽ አይነ ስውር መስሎ ብቻ ሲተውን እንደነበረ ይገልጽልናል። ብዙም ሳይቆይ ሶፊ እሱን ለመውሰድ በሩ ላይ ትደርሳለች። መጀመሪያ ሌንሶቹን ለማድረግ ቢያስብም ሐሳቡን ቀይሮ አይኑን ሳይሸፍን ከሷ ጋር ወደ ምግብ ቤቱ ይሄዳል። በምግብ ቤት ውስጥም አካሽ ሰዎችን የሚያስደንቅ የፒያኖ ጨዋታ ያቀርባል። በዛም ካሉት ሰዎች መካከል ፓራሞድ በጣም ተደንቆ አካሽን ያመሰግነዋል። አካሽ የፓራሞድን ድምፅ ለይቶ በማወቅ የሱና የዘፈኖቹ አድናቂ መሆኑን ይነግረዋል። ፓራሞድም በኩራት ተሞልቶ ሶፊ ፎቶ እንድታነሳቸው ይጠይቃታል። እዚያው ምሽት ሶፊ አካሽን ወደ ቤቱ ታደርሰዋለች። እንዲሁም ከፍተኛ ቲፕ በማግኘቱ እንኳን ደስ አለ ትለዋለች። ከመሰነባበታቸውም በፊት አካሽ ለተሻለ ስራ ወደ ለንደን ለመሄድ ገንዘብ እያጠራቀመ መሆኑን ይገልጽላታል። ቦንዱን በድብቅ እየተመለከተው መሆኑን ሳያቅ አካሽ የጥቁር መነጽሩን ከመሬት ላይ በብቃት ይዞ ወደ ክፍሉ ይገባል። ከዛን ቀን ጀምሮ አካሽ በየምሽቱ በሚያቀርቡ አስደናቂ ቲያትር ሰዎችን ያዝናና ጀመር። ከሶፊ ጋርም ጊዜ ለማሳለፍ ቀደም ብሎ ወደ ቤት ይመጣ ነበር። ቀኑን ሙሉም አብረው ያሳልፋሉ። ፊልሞችንም አብረው ያያሉ። ይህም ግንኙነታቸውን ያጠናክረዋል። አብረው ሳሉ ሶፊ ሳታስተውል አካሽ አንዳንድ ስዕሎችን በትኩረት ይመለከታል። እሷ ስታየው ግን ወዲያውኑ ነገሩን ያድበሰብሰዋል። አንድ ምሽት አካሽ ቲያትሩን ሲጨርስ ፓራሞድ ወደሱ ይመጣል። በማግስቱ ለጋብቻ በዓሉ ቤት መጥቶ እንዲጫወትለት ይጠይቀዋል። የክፍያውንም ግማሽ አስቀድሞ ይሰጠዋል። በኋላ ቤት ውስጥ ፓራሞድ ለድንገተኛ ስራ ከከተማ ውጪ መሄድ እንዳለበት ለሲሚ ይነግራታል። የጋብቻ በዓላቸውንም የረሳ ይመስላል። ሲሚ በማዘን ታስታውሰዋለች፣ እንዲቆይም ትለምነዋለች። እሱ ግን ስምምነቱ አስፈላጊ መሆኑን ይነግራታል። ይህ በእንዲህ እንዳለ ሶፊ አካሽን ወደ ቤቱ ታደርሰዋለች። ነገር ግን በከባድ ዝናብ ምክንያት እዛው ትቆያለች። ሁለቱም በዝናብ ይርሳሉ። እሱ አይነ ስውር ነው ብላ ስላሰበች በፊቱ ልብሷን መቀየር ትጀምራለች። ይህ አካሽን ወደ ሌላ ክፍል እንዲሄድ ያስገድደዋል። ብዙም ሳይቆይ አብረው ተቀምጦ እየጠጡ ያወራሉ። ሶፊ አይኑ ላይ ያደረገውን ጭንብል አይታ ትጠይቀዋለች። አካሽም የልጅነት ልማዴ ነው በማለት ምክንያት ይሰጣታል። ሶፊ ዓለምን አካሽ እንደሚያየው ለማየት ጭንብሉን ታደርገዋለች። አካሽን እየመራት ሳለ ባልታሰበ ሁኔታ ይቀራረባሉ። በፍቅር የታጀበ አስደሳች ምሽትም ያሳልፋሉ።
በማግስቱ አካሽ ወደ ፓራርሞድ ቤት ይደርሳል። ሲሚም በሩን ትከፍታለች። አካሽም ፓራርሞድ ለግል ቲያትር እንደጋበዘው ሲነግራት ትገረማለች። ምክንያቱም ፓራርሞድ ከከተማ ውጪ ነው ብላ ታስባለች። እሱ ወደ ውጪ ለማስቀረት ትሞክራለች። ነገር ግን ጎረቤታቸው ወይዘሮ ዲዛ በትኩረት እየተመለከተቻቸው መሆኑን ስታይ ክርክሩን አቁማ በግድ ወደ ውስጥ ታስገባዋለች። ሲሚ ወደ ፒያኖ ትመራዋለች። ወዲያውኑም ለፓራርሞድ ደውላ ስለ ድንገተኛው ስጦታ ምስጋናዋን ትገልጻለች። እንዲሁም መምጣቱን ታረጋግጣለች። ስልኩን ዘግታ አካሽ ሙሉ በሙሉ አይነ ስውር መሆኑን በጭንቀት ካረጋገጠች በኋላ ፒያኖን እንዲጫወት ትነግረዋለች። እየተጫወተም ሳለ አካሽ ድንገት አንድ አስደንጋጭ ነገር ይመለከታል። ሳሎን ውስጥ አንድ አስከሬን ወድቋል። ለጥቂት ጊዜ ትንፋሹ ይቆማል። ግን ረጋ ብሎ እንደ ኖርማል ሰው ለመሆን ይሞክራል። ሽንት ቤትም ለመጠቀም ይጠይቃታል። እሷም በአስክሬኑ በኩል እያለፈች ትመራዋለች። በሽንት ቤቱ ውስጥ አካሽ ሽጉጥ የያዘ አንድ ሰው ተደብቆ ያገኛል። ሰውየውም አካሽ አይነ ስውር ነው ብሎ ስለገመተ ዝም ብሎና ሳይንቀሳቀስ ይቆያል። አካሽ በዝምታ ከሽንት ቤቱ ይወጣል። ሲመለስ አስክሬኑን በግልጽ ያያል። የሞተው ፓራርሞድ ነው። የሆነው ነገር እንዲህ ነበር። ፓራርሞድ ከከተማ አልወጣም። ሲሚን ለማስደገጥ ነበር የገባው። ስጦታና የወይን ጠጅ ይዞ በደስታ እየጠራት ገባ። ጠረጴዛው ላይ አንድ ሽጉጥ ያያል። ሰሚም ከክፍል ስትወጣ ያነሳዋል። በክፍል ውስጥም ደግሞ ያው ሰውዬ ፍቅረኛዋ ልብሱን እየለበሰ ነበር። ወደ አሁኑ ትዕይንት ስንመለስ ሰሚና ሰውየው ትርምሶ ሲያጸዱና የፓራርሞድን አስክሬን በከረጢቱ ሲጠቀልሉ አካሽ ፒያኖን መጫወቱን ይቀጥላል። ሰሚ የፓራርሞድ ድምፅ የተቀረጸበትን በመክፈት ተመልሶ የመጣና ለድንገተኛም ስብሰባ እንደገና የወጣ ለማስመሰል ትሞክራለች። ሰውየውም ከፓራርሞድ አስክሬን ጋር ከላከች በኋላ ፓራርሞድ እንደሚዘገይ በመናገር አካሽ እንዲሄድ ትነግረዋለች። በኋላ አካሽ ሻይ ቤት ተቀምጦ ሳለ አንዲት የምታውቀው ሴት ወደ እሱ ትቀርባለች። እጇ ላይም የአምላክ ንቅሳት ነበር። አውቶቡስም ለማግኘት እርዳታ ሲጠይቃት በኋላ ማሪ አካሽን እንዲያደርሰው ትጠራዋለች። አካሽ በአውቶቡሱ ሄድና ግድያውን ሪፖርት ለማድረግ በቀጥታ ወደ ፖሊስ ጣቢያ ያመራል። ለፖሊሱ ፔሺ ማውራት ሲጀምር ፓራርሞድ ቤት ያየው ያ ሰውዬ ከቢሮ ይወጣል። አካሽ ደነገጠ። ሰውየው የፖሊስ አዛዥ የሆነው ማኖሃር ነው። አካሽ ደንግጦ ታሪኩን ይቀይራል። ስለ ግድያውም ከመናገር ይልቅ አንድ የሰፈር ልጅ እንደሚረብሸውና ድመቱን ገሎበት ሊሆን እንደሚችል ይናገራል። ፖሊሱም ይሳለቅበታል። ማኖሃር ግን ጣልቃ በመግባት አካሽን ራሱ አጅቦት እንደሚሄድ ይነግረዋል። ማኖሃር ግን ጥርጣሬ ስላለው አካሽ ቤት እንደደረሱ አይነ ስውርነቱን ለመፈተን ብዙ ሙከራዎችን ያደርጋል። እጁን በአካሽ አይን ፊት ለፊት ያወዛውዛል። ሌላው ቀርቶ ቢላም ወደ እሱ ላይ ይወረወርበታል። አካሽ ግን በጣም ረጋ ብሎ ምንም የመደንገጥ ምልክት አያሳይም ነበር። ይህም ማኖሃር እንዲረጋጋ ያደርገዋል። በዚያው ቅጽበት ድመቷ ትመጣለች። አካሽም እንዳገኛት ስለረዳኝ አመሰግናለሁ ይለዋል። በማግስቱ የፓራርሞድ አስክሬን ወንዝ ውስጥ ይገኛል። ጋዜጠኞችም ሚስቱ ሴሚ ለሪል ስቴት ስራ $1 ሚሊዮን ይዞ ወጥቶ አልተመለሰም ማለቷን ይዘግባሉ። በአንድ ክለብ ሽንት ቤት ውስጥ አንድ ሰው የፓራርሞድን ሰዓት ያገኛል። ወዲያውኑ ፓራርሞድን ገለሃል በሚል ጥርጣሬ ፖሊሶች በከባድ ይመቱታል። ማኖሃር ሰዓቱን ለሴሚና ለልጁ ዶኒ ያሳያል። ወዲያውኑ ይለዩታል። በዚያው ቅጽበት ፖሊሱ አካሽን ለጥያቄ ያመጣዋል። ዶኒም ስለ አባቷ ትጠይቀዋለች። ሰሚ ትደነግጣለች። አካሽ ግን ፓራርሞድ በዚያን ቀን ፒያኖ ሲጫወትለት በጣም ደስተኛ ነበር ብሎ በዝምታ ይዋሻል። ማኖሃርን በመፍራት ምንም ሳይናገር በዚህ ምስቅልቅል ውስጥ ይገባል። ፖሊሶችም የአካሽን ቃል ያነቡለታል። እሱም ያለምንም ማመንታት ሄዶ ይፈርማል። በማግስቱ የቀብር ስነ ስርዓቱ ላይ ወይዘሮ ዲዛ ለፔሽ እንደተናገሩት በጋብቻ ባህላቸው ቀን አንድ ሰው ወደ ፓራርሞድ ቤት እንደመጣና ሰሚን በደስታ እንዳስገባችሁ ትናገራለች። ያ ሰውዬ ውስጥ እያለ ፓራርሞድ ቸኮሌትና አበባ ይዞ እንደተመለሰም ትናገራለች። አካሽ ቆይቶ እንደመጣና ፓራርሞድ ግን ከዛ በኋላ ከቤት እንዳልወጣም ትጨምራለች። ሰውየውንም እንድትገልጽ ሲጠይቋት ፖሊስ ይመስል ነበር ትላለች። ፔሽ ግን በቁም ነገር አልተመለከተውም። ይህ በእንዲህ እንዳለ ዶኒ አካሽን አግኝታ ፒያኖ እንዲያስተምራት ተጠይቋለች። እሱም በደስታ ይስማማል። በኋላ ፔሽ ሰሚ ስለ ሰውየው ይጠይቃታል። ሰሚም ወይዘሮ ዲዛ የአእምሮ በሽተኛ መሆናቸውን ምናልባት ስለባለፈው ሳምንታት እያወሩ ሊሆን እንደሚችል በመናገር ታጣጥላለች። በሚቀጥለው ትዕይንት ፔሽ ማኖሃርንና ሚስቱን ሪካን ለማግኘት ወደ እነሱ ቤት ይሄዳል። ስለ ጉዳዩም ሲወያዩ ሪካ ሰሚ ራሱ ትልቅ ሰው ስላገባች ፍቅረኛ ሊኖራት ይችላል፣ ጥርጣሬ እሷ ላይ መሆን አለበት ትላለች። ይህንን ሲሰማ ማኖሃር ደንግጦ ሳሊ ይዟል። ሪካም ውሃ ሰጥታ ታረጋጋዋለች። ፔሽ በሪካ ሀሳብ ይስማማል። ስለ ወይዘሮ ዲዛ ምስክርነትም ይነግረዋል። ሪካ ማኖሃር ወይዘሮ ዲዛን ጠይቆ የተጠርጣሪውን ስዕል እንዲያዘጋጅ ተመክሯለች። ይህንን ትልቅ መዝገብ ስራውን ከጨረሰ እድገት ሊያገኝበት እንደሚችልም ታስታውሰዋለች። በማግስቱ ስሚ
ዶኒን የራስ ምታት መድኃኒት እንድታመጣላት ትልካታለች። ዶኒ እንደወጣችም ሰሚ የወይዘሮ ዲዛን ቤት ደውል ትመታና መድኃኒት ትጠይቃለች። ወይዘሮ ዲዛ በደግነት ወደ ውስጥ ትጋብዛታለች። በዚያው ቅጽበት አካሽ በአውቶቡስ መጥቶ ሊፍት ውስጥ ይገባል። ዲዛ ስትወጣ ሰሚ ራሷን የሳተች መስላ በመግፋት ከበረንዳው ላይ ትጥላቸዋለች። አካሽ ይህንንም ትዕይንት በአይኑ ይመለከታል፣ ግን አሁንም አይነ ስውር መስሎ መተወኑን ይቀጥላል። ከጥቂት ጊዜ በኋላ ሰዎች ይሰበሰባሉ። አምቡላንስና ፖሊስም ይመጣል። በምርመራው ዲዛ ተንሸራተው እንደወደቁና አደጋ እንጂ ግድያ እንዳልሆነ ይደመደማል። አካሽ በድንጋጤ ወደ ቤት ይሮጣል። በፍጥነት መራመዱም የቦንዶን ትኩረት ይስባል። ቤት እንደገባ አካሽ በጭንቀት ለሶፊ ደውሎ ጠቃሚ ነገር ሊነግራት እንደሚፈልግና እንድትመጣም ይጠይቃታል። በታችኛው ፎቅ ላይ ቦንዱ ስልኩን በዱላ አስሮ በአካሽ መስኮት በኩል አካሽ ሁሉንም ነገር እንደ ኖርማል ሰው ሲያደርግ በድብቅ ይቀርጸዋል። ብዙም ሳይቆይ የቤት ደውል ይጮዋል። ሲከፍተው ሰሚ ናት። አካሽ ያስገባታል። እሷም ስለ ፓራርሞድ እንደጸለየች ትነግረዋለች። ዶኒን ከሐዘኗ እንድታገግም ስለረዳት አመሰግናለሁ ብላ ጣፋጭ ትሰጠዋለች። አካሽ ቡና ሊያዘጋጅላት ብሎ ወደ ኩሽና ይገባል። ስሚ ጭንብል አድርጋ ከጀርባው ትቀመጣለች። በድንጋጤም ልታጋልጠው ትሞክራለች። እሱ ግን አይነ ስውር መስሎ አሁንም ይቀጥላል። ቡናውን ሲያቀርብላት እሷ መርዝ ትቀላቀልበታለች። አካሽ ያያታል። ሆን ብሎ ሲኒውን መሬት ላይ ይጥለዋል። ወዲያውኑ ሰሚ ሽጉጥ አውጥታ ማታለል እንደማይችልና ትወናውን እንዲያቆም ታዘዋለች። አካሽ መነጽሩን አውልቆ እውነቱን ያምናል። ሰሚም እየሳቀች ለምን አይነ ስውር መሆንን መረጥክ? እንደዚህ ስለምን መተወንን ፈለክ? ብላ ትጠይቀዋለች። አካሽ ሳያዩ ፒያኖ መጫወት ችሎታውን እንደሚያሳድግለትና ሰዎችም እንደሚራሩለት ያስረዳታል። ሚስጥሩንም እንደሚጠብቅና ወደ ለንደንም እንደሚሄድ ቃል ይገባላታል። እያሳመናትም ሳለ ድንገት ራሱን ይስታል። ምክንያቱም ያበላችው ጣፋጭ መርዝ ነበረው። ሶፊ ወደ አካሽ ቤት ስትመጣ ቦንዱ የቀረጸውን ቪዲዮ ያሳያታል። በሆነው ነገር ደንግጣ በሩን ስታንኳኳ ሲሚን ታገኛታለች። ሲሚን ማስገብታ አካሽ ልብሱን አውልቆ ተኝቶ ስታየው ሶፊ በሰሚ ተንኮል ተሸውዳ በንዴት ትፈነዳለች። ሲሚ ፓራርሞድ ከሞተ በኋላ ብቻዬን ስለሆንኩኝ ተቀራረብን ብላ ትዋሻለች። ሶፊም ተከዳው ብላ እየተበሳጨች ትወጣለች። ከሰዓታት በኋላ አካሽ ይነቃል፣ ግን በሚገርም ሁኔታ ፊቱን ቢታጠብም ምንም ማየት አልቻለም። ሰሚም በእውነት አይነ ስውር እንዳደረገችው ትነግረዋለች። እሱ ሊያጠቃትና ግድያውን ሊያጋለጠን ቢልም እሱ አይነ ስውር ተብሎ ስለሚታወቅና ቃሉን ስለሰጠ ማንም እንደማያምነውም ትነግረዋለች። ትታውም ትሄዳለች። አካሽ በለቅሶ ለሶፊ ይደውላል። እሷ ግን ዳግመኛ እንዳይደውልላት ትነግረዋለች። አካሽ ተስፋ ቆርጦ ያለቅሳል። ሲሚ ማንዋርን አግኝታ አካሽን ለዘላለም እንዳሳወረችው ትነግረዋለች። ማንዋር ግን ማሳወር ብቻ መፍትሄ እንዳልሆነ ይከራከራታል። ሲሚም ሌላ ግድያ አልፈጽምም ስትል ማንዋር ጉዳዩን ራሱ ለመጨረስ ይስማማል። ማንዋር ወደ አካሽ ቤት ገብቶ ሊገለው ይሞክራል። በጨርቅም ሊያንቀው ሲል አካሽ ታግሎ በኤሌክትሪክ ካውያ አይረን መቶት በበረንዳው በኩል ዘሎ ያመልጣል። በመንገድ ላይ እርዳታ ሲፈልግ ቆይቶ ራሱን ስቶ ይወድቃል። ማግስቱ አካሽ ራሱን ሆስፒታል ውስጥ ያገኘዋል። ዶክተር ሷሚ በአውቶቡስ ሹፌሩ ማርሊና በሚስቱ ሳኩ እንደመጣ ይነግረዋል። አካሽ አይኑን እንዳይለትም ይለምነዋል። ዶክተሩ አይኑ ክፉኛ እንደተጎዳና እስከ ማታም ድረስ የአይን ስፔሻሊስት እንዲጠብቅ ይነግረዋል። ሳኩ ማርሊ ምግብ ያመጡለታል። ዘመድ ካለው እንዲደውልም ይጠይቁታል። እሱ ግን ማንም የለኝም ይላል። እስከሚድንም ድረስ እንደሚያስታምሙት ቃል ይገቡለታል። በዚያው ምሽት ግን ዶክተር ሷሚ ሳኩና ማርሊ ዘመድ የሌላቸውን ሰዎች የሰውነት ክፍል ኦርጋን በመሸጥ የሚናግዱ መሆናቸውን ይጋለጣል። አካሽ ቀጣዩ ሰለባ ነው። ኩላሊቱን አውጥተው ሊገሉት አቅደዋል። ሷሚ የሳኩ የገንዘቧን ግማሽ ይሰጣታል። አካሽ የሰውነት ምርመራ እናድርግ ብሎ ወደ ኦፕሬሽን ክፍል ይወስዷል። አካሽ ልብሱን አውልቆ እንዲተኛ ይነግረዋል። ማደንዘዣም ሊወጋው ሲል የዶክተሩ ሚስት ደጋግማ ትደውላለች። በንዴት ስልኩን አስነቶ አትረብሺ የሰው ኩላሊት እያወጣው ነው ብሎ ይጮሃል። አካሽ ይህንን ሰምቶ ይደነግጣል። መረጋጋትም ያቅተዋል። አካሽ በሳኩ እጅ ላይ ባለው የአምላክ ንቅሳት እየማለ ብትለቁኝ $1 ሚሊዮን ታገኛላችሁ ይላቸዋል። ዶክተሩ አካሽን ማደንዘዣ ወጥቶት እንዲተኛ ያደርገዋል። ሳኩ ይህ አይነ ስውር ሰው እጅ ላይ ያለውን ንቅሳት እንዴት አወቀ ብላ ትገረማለች። በማግስቱ አካሽ ሲነቃ አሁንም በድንጋጤ ይጮሃል። ዶክተሩ ኩላሊቱን እንዳልወሰዱት ይነግረዋል። አካሽም መቼም ቢሆን አይነ ስውር እንዳልነበረ ይገልጽላቸዋል። የሆነ ሁሉ ይተርክላቸዋል። ለማረጋገጥም የማርሊንና የሳኩን መልክ በትክክል ይገልጻል። ከዚያም ከረዳችሁኝ ማንዋርና ሰሚ ጋር ያለውን የፓራርሞድ $1 ሚሊዮን ማግኘት ትችላላችሁ የሚል ስምምነት ያቀርባል። አካሽ ከድርሻ የምፈልገው አይኔ እንዲበራልኝ ብቻ ነው ይላቸዋል። ቆየት ብሎ ስሚ ወደ ቤት ስትመለስ አካሽ ለዶኒ ፒያኖ ሲያስተምራት ታገኘዋለች። አካሽ ለንደን ሊሄድ ስለሆነ ለመጨረሻ ጊዜ ዶኒን ለማየት እንደመጣ ይነግራታል።
ሲሚ ወደ ቤቱ በራሷ መኪና ልታደርሰው ትስማማለች። በመንገድ ላይ ሳሉ አካሽ አይኑን ለማሳከም $20,000 እንደሚያስፈልገውና እሷ ከሰጠችው እውነቱን ሳይናገር እንደሚሄድ ይነግራታል። ሲሚ ገንዘብ የለኝም ትላለች። አካሽ ግን ለአይኑ መጥፋት ተጠያቂ እሷ እንደሆነችና የፓራርሙድ ገንዘብ ደግሞ የት እንዳለ እንደሚያውቅ ያስታውሳታል። ሲሚ ስትጨነቅ ማርሊ በመኪና መንገዱን ይዘጋባታል። ሲሚ በጥሩምባ ብትነፋበትም አልንቀሳቀስም ይላል። አካሽ በዚህ መሃል ክሎሮፎርም አፍንጫዋ ላይ ይዞ ያፈዛታል። ማኖሃር ከስራ ሲመለስ ስልኩ ይጮዋል። ሪካም ስታነሳው አካሽ ነው። አካሽ ባልሽ ከፓራርሙድ ሚስት ጋር ግንኙነት አለው፣ ገድሎትም $1 ሚሊዮን ወስዷል ብሎ ይነግራታል። በንዴት ማኖሃር ላይ ትተኩሳለች። ማኖሃር ጥፋቱን አምኖም ይቅርታ ይጠይቃታል። በዚያው ቅጽበት የሰሚ መኪና ወንዝ ውስጥ መገኘቱ ተነግሮት ራሷን ገላ ይሆናል ብሎ ያስባል። ማኖሃር ሪካን አረጋግቶ ይወጣል። ሰሚ ግን በአካሽና በቡድኑ እጅ ነበረች። ሆስፒታሉ ወስደውም አይኗንና አፏን አስረው ወንበር ላይ ያስሯታል። ዶክተሩ የሰሚ ደም ከአካሽ ጋር ከገጠመ አይኗን ለአካሽ እንደሚተክለው እየነገራት ደሟን ይወስዳል። ሰሚም እንዲለቋት ብትለምንም ባሏን የገደለች ሴት ማንም ሊያምናት አልፈለገም። ሰሚም ተስፋ ቆርጣ ፓራርሙድን የገደለችው በአጋጣሚ እንደሆነና ወይዘሮ ዲዛንም እንድትገል ማኖሃር እንዳስገደዳት ትናዘዛለች። ማርሊ ይህን ሁሉ በድብቅ ይቀርጿል። ገንዘቡም የት እንዳለ ካልነገርሽን ለሚዲያ እንሰጣለን ብሎ ያስፈራራታል። በማግስቱም ሳኩ ለሪካ ደውላ ገንዘቡን የምታመጣበትን ቦታ ትናገራለች። ሪካም ለባሏ ሽጉጥ ሰጣ የፈጠርከውን ምስቅልቅል ራስ ካስተካክለው ትለዋለች። ሊሄዱ ሲሉ ማርሊና ሳኩ አካሽን ለመክዳት ይወስናሉ። ከውልቸርም ጋር አስሮት ገንዘቡን ይዘው ለመጥፋት አቅደው ሰሚንና አካሽን በአንድ ክፍል ዘግተውባቸው ይወጣሉ። ሆስፒታል ውስጥ አንዲት ነርስ ለዶክተሩ የሰሚን የደም ምርመራ ውጤት ትሰጠዋለች። ውጤቱም ያስደንቀዋል። ማኖሃር ህንፃው ላይ ደረሰ። ማርሊ ገንዘቡን ሊፍት ውስጥ እንዲያደርገውም ነገረው። ማኖሃርም አደረገው። ግን ወዲያውኑ ሮጦ ፎቁ ላይ ሲወጣ ማርሊን ከገንዘቡ ጋር አገኘው። ማኖሃር ማርሊን አሳደደውና አንገቱ ላይ ተኩሶ መታው። ማርሊን ማስረጃው ሳኩ ጋር ታችኛው ፎቅ ላይ እንደሆነ ይናገራል። ሳኩ ይህን በስልክ ሰምታ ማኖሃር ሊፍት ውስጥ ሲገባ መብራት አጥፍታ ታግተዋለች። ማኖሃር በሊፍት ውስጥ ተቆልፎበት ይበሳጫል። በክፍሉ ውስጥ አካሽና ሰሚ ለማምለጥ ተስማሙ። ሰሚ የአካሽን እጅ ፈታች፣ እሱም የአይኗን ጨርቅ ፈታላት። ሰሚ ግን አካሽን ከመምራት ይልቅ ሆን ብላ የተሳሳተ አቅጣጫ እየመራች ራሷን በመቀስ ትፈታ ነበር። ሳኩ ማርሊን ወደ ሆስፒታል ብታደርሰውም ዶክተሩ መሞቱን ነገራት። ቦርሳውንም ስትከፍት ግን በውሸት ፎርጅድ ብር የተሞላ ነበር። ሲሚ የብረት ዘንግ አንስታ አካሽን ደጋግማ መታችው። አይነ ስውር ስለሆነም መከላከል አልቻለም። ዶክተር ሷሚም ገባ። ሲሚም እሱን ልታጠቃው በቢላ ልትወጋው ሞከረች። አካሽ ሰሚን ይዞ አገታት። ዶክተሩም ኬሚካሉን አፍንጫዋ ላይ ይዞ አፈዘዛት። ቀጥሎ ባለው ትዕይንት ዶክተሩና አካሽ ሰሚን በመኪና ጀርባ ዘግተው ይዘዋት ሄዱ። አካሽ ወዴት ነው የምንሄደው ብሎ ጠየቀ። ዶክተሩ ዱባይ የሚገኝ ሼክ ለልጁ የጉበት ንቅለ ተከላ $1 ሚሊዮን ለመክፈል እንደተዘጋጀ ይነግረዋል። የሰሚ ደምን በትክክል ይገጥማል። አይኗም ከገጠመ ለአንተ ይተከልልሃል አለው። አካሽ ግን ይህ ማለት እኮ ሰሚ ትሞታለች አለው። ዶክተሩም በዋሊያም ጄምስ አባባል ህይወት ማለት እንደ ጉበት ነው ብሎ መለሰለት። ታሪኩ ከ2 ዓመት በኋላ ለንደን ውስጥ ይቀጥላል። ሶፊ ከጓደኛዋ ጋር ስትዝናና የአካሽን ፎቶ በክለብ በር ላይ አየች። ገብታም ስታየው ፒያኖ እየተጫወተ ነበር። ካበቃም በኋላ ወደሱ ቀረበች። አካሽ በንክኪ ሶፊ መሆኗን አወቀ። ሶፊ አሁንም ሰዎችን እያታለልክ ነው ብላ ጠይቀችው። አካሽ ረጅም ታሪክ ነው ብሎ መተረክ ጀመረ። ወደ ኋላ ሲመለስ አካሽ ሲሚ እንድትሞት አልፈለገም ነበር። ፖሊስ የያዛት ቢልም ዶክተሩ ግን ለሼኩ ልጅ ብትሞት ይሻላል ብሎ ተከራከረ። ዶክተሩ ሲሚን ለሞጋት መኪናውን ሲያቆም ሲሚ በድንገት መታችውና መኪናውን ይዛ ራሷን ነዳችው። አካሽ ዶክተሩ እየነዳው መስሎት ሲሚንን ተዋት እያለ ይለምን ነበር። ሰሚን መኪናውን አቁማ አካሽን መንገድ ላይ ወረደችው። ልትሄድም ስትል ግን ሐሳቧን ቀይራ አካሽን በመኪናው ለመግጨት ተመለሰች። በዚያ ቅጽበት አንዲት ጥንቸል ከአንድ አዳኝ ጥይት ለማምለጥ ስትል መኪናው ፊት ወደቀች። ሲሚን መኪናውን መቆጣጠር አቅቷት ተገለበጠች። ወዲያውኑም በእሳት ተያያዘችና ሞተች። አካሽ ለሶፊ ታሪኩን ጨረሰላት። ከጥቂት ጊዜ በኋላ ለንደን መጥቶ ስራውን እንደጀመረም ነገራት። ሶፊም ሲሚ 2 ሰው ገላለች፣ ዶክተሩን ሰምተ አይኗን መውሰድ ነበረብህ አለችው። አካሽም ዝም ብሎ ሄደ። በመጨረሻው ትዕይንት አካሽ መንገድ ላይ ሲሄድ አንድ የቆርቆሮ ጣሳ በዱላ መጥቶ ሲወረወረው እናያለን። ይህም አካሽ አሁን ላይ አይነ ስውር ነው ወይስ እያታለለን ነው የሚል ጥርጣሬ ውስጥ ይከተናል ማለት ነው። ታሪኩ በሚስጥርና ግራ በሚያጋባ ሁኔታ እዚህ ላይ ያበቃል። አካሽ እንዴት ሊያቻለ የሚለው ለእናንተ አስተያየት ተዋለው። ይመቻችሁ ማለት ነው።
እናንተ ግን ማለት ነው አያዋጣችሁም ሰብስክራይብ አለማድረግ። በስመ አብ አልፊ ስራ ማለት ነው ይሄኛው። በተለይ ይሄኛው ስራ በጣም አለፈኝ 3 ቀን ማለት በስመ አብ። ለማንኛውም ማለት ነው እንዴት ተሰርቶ ሰብስክራይብ አታረጉም? በቃ እንጂ እስቲ ሰብስክራይብ አድርጉ። ይመቻችሁ። እሺ